መጽሐፍ ቅዱስ ውስጥ እግዚአብሔር ከሰው ልጆች ጋር በጣም በተለያየ ጊዜ የተለያየ ኪዳን ሲገባ እናያለን። ማለትም መንፈሳዊውን ዓለም ከዚህ ከስጋዊው ዓለም ወይ ደግሞ ከፍጥረታዊው ዓለም ጋር ኪዳን በማድረግ የተለያየ መንፈሳዊ እንቅስቃሴ የተለያየ መንፈሳዊ አቅም ከስጋዊው ዓለም ወይ ደግሞ ከዚህ ከፍጥረታዊ ወይ ደግሞ ከሰው ጋራ የተለያየ መንገድ ኪዳን ሲያደርግ እናየዋለን። ኪዳን አስፈላጊነቱ ምን ያህል ነው? የሰው ልጅ የሚገባቸው ኪዳን ምን አይነት ዋስትና ይሰጡታል? ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ ይጠቅማል ብለን ያሰብነውን ሐሳብ ይዘን መጥተናል። እስከ መጨረሻ እንድትከታተሉ እንጋብዛለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣዬ ነው። የሰው ልጅ ከመንፈሳዊው ዓለም ጋር በሚገባው ኪዳን መንፈሳዊው ዓለም ወይ ደግሞ ይሄ መለኮታዊው ዓለም ለሰው ልጅ የያዘው በነፊት ወይ ደግሞ ለሰው ልጅ ያለው የኪዳን መጠበቅ እስከ ምንድን ነው? ወይ ደግሞ ኪዳን ካለን እንዴት በህይወታችን ምን ሀፐን ሊያደርጉ ይችላሉ? የመጀመሪያው ነገር ኪዳን ማለት ስምምነት አግሪመንት ወይም ደግሞ በሁለት አካላት ላይ የሚፈጸም ኪዳን ነው። አያችሁ፣ ኪዳን የተለያየ ኪዳን አለ። አንደኛው የደም ኪዳን ሲሆን ሁለተኛው እንደገና የቃል ኪዳን ይባላሉ። እነዚህ ኪዳኖች እንደየስምምነታቸው ኪዳናቸውም እንዲሁ የጸና ይሆናል። ለምሳሌ እግዚአብሔር ከኖህ ጋር ቃል ኪዳንን አደረገ። ኖህ ለእግዚአብሔር የሚቃጠል መስዋዕት ካቀረበለት በኋላ እግዚአብሔርም እንዲህ አለ፣ ከእንግዲህ በኋላ እዚህ ምድር ላይ የጥፋትን ውሃ አላመጣም አለ። እንደውም ምልክት እንዲሆን ከላይ ከሰማይ ቀስቴን እዘረጋለሁ አለ። አያችሁ፣ ይሄንን ኪዳን የቃል ኪዳን ይባላል። አያችሁ፣ ይህ የቃል ኪዳን እግዚአብሔር ከኖህ ጋር የገባው ኪዳን ኖህ እስኪያሳስበው አይጠብቅም። ምንም አይነት ችግር ቢፈጠር፣ ምንም አይነት አስቸጋሪ ነገሮች ቢፈጠሩ እግዚአብሔር ምድሪቱን በውሃ ላይ ያጠፋ ቃል ኪዳን ስለገባ እስከ ዛሬ ድረስ ምድር በእግዚአብሔር ቃል ኪዳን ተጠብቃ ትኖራለች። እግዚአብሔር ለኪዳኑ ታማኝ ነው። እግዚአብሔር ለሚሰጠን ቃል ኪዳን የታመነ ስለሆነ ይህ የቃል ኪዳን ይባላል። በዚህ ኪዳን ውስጥ የእግዚአብሔርን ታማኝነት እናያለን። የእግዚአብሔርን የምሕረቱን መጠን፣ የእግዚአብሔር የኪዳኑን አክባሪነት እናያለን። እግዚአብሔር እስከዚች ቀን ድረስ እግዚአብሔር ምድሪቱን አለማጥፋቱ፣ በጥፋት ውሃ ምድሪቱን አለማውደሙ የእግዚአብሔር ታማኝነት ይጠይቃል። ምክንያቱም በዚች ምድር ከኖህ ዘመን በተሻለ ብዙ ኃጢአቶች እየተደረጉ፣ ከኖህ ዘመን በተሻለ ብዙ ክፋቶች እየተደረጉ፣ ነገር ግን እች ምድር እስካሁን እግዚአብሔር አለማጥፋቱ የኖህ ታማኝነት ሳይሆን ወይ ደግሞ የምድሪቱ ታማኝ መሆን ወይ ደግሞ ትላንት የተሰራው ኃጢአት የሰው ልጅ ያንን ኃጢአት ስላልሰራ ሳይሆን እግዚአብሔር ትላንትና ለኖህ የገባውን ኪዳን እስከ ዛሬ እየጠበቀ እንዳለ እናስተውላለን። ሁለተኛው ኪዳን እንደገና በሙሴ በኩል የመጣው የእስራኤላውያን ቃል ኪዳን ይባላል። ይህ ቃል ኪዳን በእግዚአብሔርና በሰው መካከል ሆኖ የሚያገለግል ሕግ ወይ ደግሞ ኪዳን በአሁኑ ዘመን ሲጠራ ደግሞ ብሉይ ኪዳን ይባላል። ይህ ኪዳን እግዚአብሔር በመልአክ በኩል ለሙሴ ከሰጠው በኋላ ሙሴ ደግሞ ለእስራኤላውያን ይህንን ኪዳን ከጠበቃችሁ እኔም ለእናንተ ያለኝን እጠብቃለሁ፣ ለእናንተ ያለኝን ምሕረት እጠብቃለሁ፣ ይህን ኪዳን ደግሞ የሚያፈርስ ቢኖር እርሱ በኪዳኑ ውስጥ ያለውን እርግማን ይደርስበታል ብሎ ኪዳኑን አነበበላቸው ሙሴ። የዛኔ እስራኤላውያን አሜን ካሉ በኋላ ነገሩ እንዲጸና በደም ከተረጨ በኋላ ነገሩ እንዲጸና ሙሴ አንብቦ ያንን ኪዳን በደም ካጸናው በኋላ እነዛ እስራኤላውያን ያንን ኪዳን በተላለፉ ጊዜ 3000 ሰዎች እንደሞቱ በመጽሐፍ ቅዱስ እናያለን። ይህ ኪዳን እግዚአብሔር ብቻ የሚጠብቀው ሳይሆን እስራኤላውያንም የሚጠብቁት ኪዳን ይባላል። ምክንያቱም ከአምላክ ከእግዚአብሔር በቀር ሌላ አምላክ አታምልክ የሚል ኪዳን ካለ የሰው ልጅ
ያንን ኪዳን በተላለፈ ጊዜ ወይ ደግሞ ሌላ አማልክት ባመለከ ጊዜ እግዚአብሔር በኪዳኑ በኩል ያለውን ቁጣ ያፈስባቸዋል። ወይ ደግሞ ያንን ኪዳን በጠበቁ ጊዜ በኪዳኑ በኩል ያለውን በረከት ይሰጣቸዋል። አያችሁ፣ ይህ በሁለት ወገን የሚጠበቅ ኪዳን ይባላል። ይህ ኪዳን ለእስራኤላውያን ብቻ የተሰጠ ኪዳን ስለሆነ እርኩሱን አትንኩ የሚለውን ቃል እርኩሱን በነኩ ጊዜ እርኩሱን ከነኩት ጋር ተያይዞ ሊመጣው ኮንሲኩዌንስ ወይ ደግሞ ቅጣት ወይ ደግሞ ጥፋት የሚሸከሙት እስራኤላውያን ናቸው። ስለዚህ ይህ በሁለት አካላት በእግዚአብሔርና በእስራኤላውያን መካከል የተገባ ኪዳን ሲሆን በማድረግና ባለማድረግ የሚፈጸም የእግዚአብሔርና የእስራኤላውያን ኪዳን ይባላል። ይህ ለእግዚአብሔር እና ለእስራኤል ሪሌሽን በጣም ከባድ የሆነ ኪዳን ሲሆን ማንም ሊጠብቀው ካለመቻሉ የተነሳ የሞት አገልግሎት ወይ ደግሞ የሞት ኪዳን ሆኖ እንዲሁ ለአዲሱ ኪዳን ቦታውን ለቆ ብሉይ ኪዳን ብሉይ እንዲባል አሰኝቶታል። ዋናውና ትልቁ ኪዳን እንደገና የደም ኪዳን የሆነው አዲስ ኪዳን ይባላል። አዲስ ኪዳን ኢየሱስ ክርስቶስ በቀራንዮ መስቀል ላይ በመሰቀል ለሰው ልጆች ኃጢአት በሙሉ ለማስወገድ በሚያምንበት ሁሉ እንዲሁም መዳን እንዲሆን ዘላለማዊ ኪዳን ሆኖ በሰውና በእግዚአብሔር መካከል የቆመ ኪዳን ነው። ምክንያቱም መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ በዕለተ ሐሙስ ላይ ለሐዋርያት እንደዚህ አላቸው፣ ቂጣውን ቆርሶ እንኩ፣ ይህ ስለ አዲስ ኪዳን የሚቆረሰው ሥጋዬ ነው አላቸው። እንደገና ጽዋውን ቀድቶ እንዲህ አላቸው፣ ይህ ስለ አዲስ ኪዳን የሚፈሰው ደሜ ነው፣ ጠጡ አላቸው። አያችሁ፣ መጽሐፍ ቅዱስ ደግሞ ሲናገር እንደዚህ ይላል፣ ሁላችንም ከአንዱ መንፈስ ጠጥተናል ይላል። ስለዚህ የሰው ልጅ ወደ ዘላለማዊ ሕይወት ለመግባት ወይ ደግሞ ወደ የእግዚአብሔር ልጅነት ለመቀላቀል የሚፈልግ ካለ በተሰቀለው የዓለምን ኃጢአት አስወግዳለሁ ብሎ በቀራንዮ አደባባይ እርቃኑ በሆነው በማመን ኃጢአተኝነቱንና ደካማነቱን አምኖ የእግዚአብሔር ጽድቅ ያስፈልገኛል ብሎ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ መምጣት ይገባዋል። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አያችሁ፣ ማንም ሰው በእግዚአብሔር የልጅነት ስልጣን መመላለስ አይችልም ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ የመጣ ካልሆነ። በትንቢተ ኢሳይያስ ምዕራፍ 53 እንደዚህ ይላል፣ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ በእርሱ ቁስል እኛ ተፈወሰን። አያችሁ፣ ይህ ጌታ፣ ይህ የሁሉ ጌታ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ላይ ሲናገር እንደዚህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ፣ ያለ እርሱ አንዳች የሆነ የለም፣ ሁሉም በእርሱ ሆነ ይላል። አያችሁ፣ ይህ የሁሉ ጌታ፣ ይህ የሁሉ ምንጭ የሆነው ጌታ፣ በውርደት የተሰቀለው ጌታ፣ አሁን በክብርና በሙላት ያለው ጌታ ካልተቀበልን የእግዚአብሔርን ጽድቅ ልንለብስ አንችልም። እግዚአብሔር ጽድቁን ያፈሰሰው በልጁ በክርስቶስ ኢየሱስ ነው። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱን ስለኛ ኃጢአት አደረገው ይላል። አያችሁ፣ ይህ በልጁ በማመን የምንለብሰው የዘላለም ኪዳን ወይ ደግሞ በሕይወታችን ውስጥ ያሉ የትኛውንም የውርስ ኃጢአት፣ የትኛውንም ልምምዶች፣ የትኛውንም ክፋቶች ሊያስወግድልን የሚችል ሕያው መስዋዕት ሆኖ የአዲስ ኪዳን መካከለኛ ሆኖ የመጣልን እውነተኛውና አማናዊው ኢየሱስ ክርስቶስ በማትለወጠው ኪዳን እርሱ ዋስ ሆኖ በአብ ቀኝ ስለተቀመጠልን ወደ ዘላለም ኪዳን እንድንገባ ኢየሱስ ክርስቶስ አሁንም በደሙ በኩል ጥሪውን ያደርጋል። ወደዚህ ኪዳን የገባችሁ ካላችሁ፣ ኢየሱስ ክርስቶስን እንዳዳኛችሁ የተቀበላችሁ ካላችሁ ከዘላለም ጥፋት እንዳመለጣችሁ ልነግራችሁ ፈልጋለሁ። ከእግዚአብሔር ጽድቅ ጋር እንደተቀላቀላችሁ እንድታውቁ ፈልጋለሁ። ምክንያቱም በጴጥሮስ መጽሐፍ ላይ እንደዚህ ይላል፣ በገዛ ክብሩና በበጎነቱ
የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነትን የሚያስፈልገንን መለኮታዊውን ኃይል ተቀብለናል። አያችሁ፣ ይህንን መለኮታዊውን ኃይል ጽድቅ፣ ቅድስና፣ ጥበብን፣ ቤዛነትን ተቀብለናል። አያችሁ፣ መጽሐፍ ሲናገር እንደዚህ ይላል፣ የመለኮቱ ባህሪ ተካፋዮች ሆነናል። ከዚህ ቅዱስ ኪዳን የተነሳ የሰው ልጅ የእግዚአብሔርን ባህሪ በውስጡ እንዲኖር አድርጎታል። ምክንያቱም መጽሐፍ ቅዱስ ሌላ ቦታ ላይ ደግሞ ሲናገር እንደዚህ ዘሩ በእናንተ ውስጥ ይኖራል ይላል። ከማይጠፋው ዘር ተወልዳችኋል ይላል። አያችሁ፣ ስለዚህ የእግዚአብሔር ዘር እኛ ውስጥ ካለ የእግዚአብሔር መልክና አምሳል ከአዳም የተወሰደውን ማንነት በክርስቶስ ኢየሱስ እንደገና ወደኛ ሕይወት ውስጥ ገብቶ ዘሩ በእኛ ውስጥ እንደሚኖር መጽሐፍ ይነግረናል። ስለዚህ የእግዚአብሔር ልጆች ከሆናችሁ ወራሾች ደግሞ ናችሁ። ስለዚህ ወደዚህ ኪዳን በመግባት ኢየሱስ ክርስቶስን በመቀበል ኢየሱስ ክርስቶስን በማመን ወደ የሥላሴ ኅብረት ወይ ደግሞ ወደ አብ ወልድ መንፈስ ቅዱስ ኅብረት ልንቀላቀል ይገባናል። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ ኅብረታችን ከአብ ጋር ከልጁም ከክርስቶስ ኢየሱስ ጋር ነው ይላል። አያችሁ፣ መንፈስ ቅዱስ በውስጣችን ስላለ ከአብም ከወልድም ጋር ከመንፈስ ቅዱስ ጋርም ኅብረት አለን ይላል። ወደዚህ ኅብረት የጠራን ደግሞ ጌታ ኢየሱስ ክርስቶስ ነው። ስሙ ለዘላለም ብሩክ ይሁን። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። በቀጣይ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።